ቤልስ ፎዚ ምንድነው? ከምን እንደሚከሰተው እና ደግሞ ከተያዛችሁ ምንድነው ማድረግ ያለባችሁ የሚለውን በአጭሩ ሰጣችኋለሁ ማለት ነው። ቤልስ ፎዚ ማለት በብዛት ህፃናቶች ለሚከሰት በሽታ ሲሆን የፊታችንን ነርቮች ነው የሚያጠቃው ማለት ነው። በብዛት ሲያጋጥመን እንደዚህ ግማሽ ፊታችንን እንትን ብሎ ነው ያው የሚከሰተው ባልተመጣጠነ እንቅልፍ ምክንያት፣ በስትረስ፣ አንዳንድ ጭንቅላትን በሚጎዱ አልኮሎች፣ በሺሻ ምናምን ምክንያት ይከሰታል። ይሄ በሽታ ሲያጋጥማችሁ ምን ማድረግ እንችላለን ብላችሁ ካላችሁ ደግሞ ምንድነው ማድረግ ያለባችሁ? አንደኛ በተቻላችሁ ፍጥነት ሄዳችሁ መታየት። ምክንያቱም ቤልስ ፎዚ የሚመስሉ ሌላ በሽታዎች አሉ፣ ስትሮክ የሚባል አለ እና ከዛውም ተያይዞ ሌላ በሽታዎች አሉ እና ቤልስ ፎዚ መሆኑን ቼክ ማድረግ አለባችሁ። መጀመሪያ ትክክለኛ የያዛችሁ ፊታችሁ እንደዚህ ከዚህ መልስ ፓራላይዝ ሲሆን ሄዳችሁ መጠየቅ አለባችሁ ዶክተሮችን። ያኔም እየጠየቁኝ ምንድነው አንደኛ ምን ይሰማሃል? የቱ ጋር ፔን አለው? ቤልስ ፎዚ ሲሆን ጆሮአችሁ ይሰማል ግን ሴንሲቲቭ ይሆናል። ትንሽ ጩኸት በጣም ነው የሚያማችሁ። ኦቨር ነው ድምፁ ሴንሲቲቭ የሚያደርገው። በተጨማሪ ደግሞ ቤልስ ፎዚ ከሆነ በሽታችሁ ያው እነዚህ የሚንቀሳቀሱ ነገሮች እንዳሉ አይናችሁ ይሰራል ሲያል ግን ነርቭ ስለማይታዘዘን ሙሉ ለሙሉ አትዘጋ። እንደውም የኔ ይሻላል ትንሽ ይዘጋል ምናምን እዚህ ጋር ድንገት ያው እንደ አይናችሁ ሊያያል። አይናችሁ በጣም ትልቅ አይነት የኔ ወጣ ያለ አይነት ከሆነ ደግሞ እንደዛው ያስቸግራችኋል ለመዝጋት ይልቅባቸዋል እና እሱንም ቼክ ማድረግ። ቤልስ ፎዚ ከሆነ ግን የያዛችሁ በሽታ ቤልስ ፎዚ መሆኑን እርግጠኛ ከሆናችሁ አትሊስት ዩ አር ላኪ። ምክንያቱም ይድናል። ያው በአንድ ወር ውስጥ ከአንድ ወር እስከ 3 ወር ባለው ሙሉ ለውጥ ታመጣላችሁ። ለውጡም ከአንድ ሳምንት ጀምሮ ይጀምራል። በቃ አዳዲስ ነገሮች ማየት ጀምራላችሁ። ማችሉትን ነገር ትችላላችሁ። አንዳንዴ ደግሞ ሊፈጥን ይችላል።